ታዋቂው ቲክቶከር አዶናይ ከሰሞኑ ወደ አርባ ምንጭ አካባቢ ተጉዞ ነበረ። በአርባ ምንጭ እንግዲህ ወደ አርባ ምንጭ የሄደው ደግሞ ከኢትዮጵያዊ አይሾ ስፒድ ጋር ተያይዞ ሀገር ውስጥ ቱር ለማድረግ ነበር እና አርባ ምንጭ ከሄዱ በኋላ ደግሞ ከአርባ ምንጭ ከተማ ደግሞ ተነስተው ወደ ዶርዜ መንደር ሄደው ነበር። በዶርዜ መንደርም ታዲያ በነበረው ቆይታ ለእናቶች የሚሆን የ100,000 ብር ቃል ገብቶ ነበር። ታዲያ በወቅቱ የአዶናይን ንግግር ለዶርዜ እናቶች ያስተረጉም ነበር የተባለው አስተርጓሚ አዶናይ የሰጣቸውን 100,000 ብር ሊያጭበረብራቸው ላይሰጣቸው ፈልጎ በማስተርጎም መካከል አዶናይ 100,000 ብር ሰጥቻለሁ ሲል እሱ ደግሞ አዶናይ እወዳቸዋለሁ ብሏል፣ አጨብጭቡለት እያለ በእነሱ ቋንቋ እነሱ በሚረዱት ቋንቋ እየተረጎመ 100,000 ብራቸውን አጭበርብሯቸዋል የሚል አሁን ትልቅ መነጋገሪያ ያርሰው ጉዳይ ተከስቶ ነበር። ምንድነው የሆነው? ምንድነው የተፈጠረው? የሚለውን ነገር ቀጥታ ይህንን ጉዳይ በተመለከተ ስሙ ከተነሳው አስተርጓሚና እዛ አካባቢ ደግሞ የቱሪዝም አባት እየተባለ ከሚጠራው ግለሰብ ጋር በቀጥታ የስልክ መስመር አግኝተነው አነጋግረነዋል። አዶናይ የቃል የገባላቸው 100,000 ብር ሰጥቷቸዋል ወይስ አልተሰጣቸውም? በወቅቱ የተፈጠረው ነገር ምንድነው የሚለውንም ጉዳይ በተመለከተ ከሱ ጋር ቆይታ አድርገናል። ይህንን እስከ ቆይታችን ፍጻሜ ድረስ አብራችሁ ከቆያችሁ የምትከታተሉት ጉዳይ ይሆናል። በሌላ መልኩ እንግዲህ ከሰሞኑ ማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ ከሆኑ ጉዳዮች መካከል አንዱ ብዙዎቻችሁ የምታደንቁት የምትወዱት ኮሜዲያን አለ፣ ኮሜዲያን ያሲን ነው። ታዲያ ከሰሞኑ በቲክቶክ ከሚሰራቸው አጫጭር ቪዲዮዎች ውስጥ እጅግ በጣም መነጋገሪያ የሆነ ጉዳይ አለ፣ እየሞከርኩ ነው የሚል ማለት ነው። እንግዲህ ይሄ ቪዲዮ በሁለት ጎራዎች ትንሽ መጨቃጨቅን አንስቷል። ወደዚህ ያሲን የቤት አከራዮችን ጨካኝ አድርጎ ነው የሳለው የሚል ጉዳይ አምጥቷል። በሌላ መልኩ ግን የያሲንን ቪዲዮ በተመለከተ በጣም ብዙዎች የኛም ህመም ነው የኛም ስቃይ ነው እኛም በጣም ብዙ ያልተናገርናቸው ግን ደግሞ የምንሞክራቸው ነገሮች አሉና ይህንን በተመለከተ ልትረዱን ይገባል የሚሉ ብዙ ሰዎች የያሲንን ቪዲዮ እየተጋሩ ደግሞ እሱ የሰራውንም አይነት ቪዲዮ ቃሉን እየተጠቀሙ የየራሳቸውን ቪዲዮ እየሰሩ ይገኛሉ። ቪዲዮውን ያላያችሁት ካላችሁ አብረን አይተን ጉዳዩ ምንድነው የሚለውንም ጉዳይ የምንወያይበት ይሆናል ማለት ነው። ወደ ሌላኛው ጉዳያችን ስንመለከት እዚህ ላይ የምትመለከቷቸው ግለሰብ እንግዲህ ዶክተር አለካሳው ይባላሉ። እንግዲህ ያልፍልኛል፣ ይሆንልኛል፣ ይሰምርልኛል ብለው እንደ ማንኞቻችንም ተምረው በትምህርት ውጤት አመጣለሁ ብለው የመጀመሪያ ዲግሪያቸውን ሀገር ውስጥ እንደገና ደግሞ ማስተርሳቸውንም እዚህ ሰርተው ፒኤችዲያቸውንም ደግሞ ከሀገር ውጭ ወጥተው የሰሩ ሰው ናቸው። አሁን ግን በሚያሳዝን መልኩ እዚህ ቪዲዮ ላይ እዚህ ምስሉ ላይ እንደምትመለከቷቸው ጎዳና ላይ ወጥተው ይገኛሉ። ለእኚህ ሰው ደግሞ አሁንም የሚያውቋቸው ሰዎች በተለይ ደግሞ ተማሪዎቻቸው የነበሩ የትውልድ አካባቢያቸው ላይ የነበሩ ሰዎች እኚህን ሰው ከመሬት እናንሳቸው ብለው ንቅናቄ ጀምረዋል። ስለኚህም ሰው የምናነሳው ጉዳይ ይኖረናል። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና አሁን ያነሳሳናቸውን እርሰ ጉዳዮች አብረን እንድንከታተል እንጋብዛለን። በቆይታችሁ ጊዜ ሚዲያን ሰብስክራይብ ያላረጋችሁ ቤተኛ ያልሆናችሁ ካላችሁ ሰብስክራይብ እንድታደርጉን በትህትና እንጠይቃለን። አብራችሁን ቆዩ። ቀዳሚ ወዳደረግነው ጉዳይ ስንመለስ ቀዳሚ ያደረግነው ጉዳይ ከአዶናይ ጋር ተያይዞ የተነሳው ጉዳይ ነው። ምንድነው የተፈጠረው የሚለውን ጉዳይ ባለፍ ቀደም እንነግራቸዋለን ማለት ነው። አዶናይ ከኢትዮጵያዊ አይሾ ስፒድ ጋር ይመስለኛል የሀገር ውስጥ ቱር ያደርጉና የመጀመሪያ ጉዟቸውን ወደ አርባ ምንጭ ያደርጋሉ ማለት ነው። እንግዲህ አርባ ምንጭ ሄዳችሁ የምታውቁ ደግሞ ካላችሁ አርባ ምንጭ ስትደርሱ የዶርዜን ማህበረሰብ እንድትጎበኙ እድሉ ይመቻችና ትጋበዛላችሁ ማለት ነው። ታዲያ ዶርዜ ስትሄዱ ደግሞ የምታዩት የአንድ ሰው ቤት ነው። ያ ሰው አስተርጓሚ ነው። ለዛ አካባቢ የቱሪዝም አባት ተብሎ ነው የሚጠራው። እዛች እሱ የሰራት ቤት ውስጥ የጋሞን የዶርዜን ማህበረሰብ የዛን አካባቢ የህብረተሰብ አኗኗር፣ ባህል፣ የአመጋገብ ስርዓት፣ ያለባበስ ስርዓት፣ ትውፊታቸውን፣ ባህላቸውን ሁሉንም ነገር አንድ ግቢ ውስጥ ጥንቅቅ ብሎ እንድታዩት ይደረጋል። ከአመጋገብ፣ ከአጨፋፈር ስርዓታቸው፣ ከሀዘንና ከደስታቸው ጀምሮ ማለት ነው። ታዲያ አዶናይም እዚህ ቤት እግር ጥሎት በሄደ ሰዓት እንግዲህ ቃል ይገባል ማለት ነው። እንደዛ ጠብር ግፍ ብለው ለተቀበሉት በጭፈራ በጭብጨባ ለተቀበሉት እናቶች እኔ 100,000 ብር ቃል እገባለሁ ብሎ
ይናገራል ማለት ነው። እንግዲህ እዛ ቤት ውስጥ ያሉ እናቶች እንግዲህ ሁሉም ሊባል በሚችል መልኩ አማርኛ አይችሉም። ምናልባት ወይ አንድ ወይ ሁለት ሰዎች ካልሆኑ በስተቀር አብዛኞቹ ግን የዛን አካባቢ ቋንቋ ተናጋሪዎች ስለሆኑ በወቅቱ አዶናይ የሚናገረውን ነገር መረዳት አይችሉም። ስለዚህ ይሄ ግለሰብ ያንን ቤት ያቋቋመው መኮንን ይባላል። እሱ ግለሰብ ታዲያ በአዶናይና በእነሱ መካከል ሆኖ እንደ አስተርጓሚ ሆኖ ያገለግላል ማለት ነው። በዛ ላይ ደግሞ ጎበዝም አስተርጓሚ ነው፣ ጎበዝ ጋይድም ነው። ታዲያ አዶናይ ዶርዜን እየጎበኘ እያለ እዛ ግቢ ውስጥ ሆኖ እየጎበኘ እያለ የሆነ ባህላዊ አረቄ ይጠጣል። እዛ ስትሄዱ በቆጮ ነገርና የሆነ ዳጣና ምናምን ነገር ተደርጎ እሱ ተበልቶ አረቄ ሻት አድርጎ ይባላል። ከዚህ ቀደም እኔ ፕሮግራም ሄጄ ሰርቼበታለሁ። ይህንን በማድረግ መካከል ይመስለኛል አዶናይ ሞቅ ይለዋል። በሞቅታ መካከል ነው እንግዲህ ለነዚህ ለዶርዜ እናቶች ቃል የገባው። ይሆንና አዶናይ የተናገረው ለነሱ ሲናገር አዶናይ እወዳቸዋለሁ እያለ ነው፣ አጨብጭቡለት ይላቸዋል ማለት ነው። አዶናይ እወዳቸዋለሁ እያለ ነው፣ አጨብጭቡለት ይላቸዋል ማለት ነው። ያጨበጭባሉ። አሁንም እውነቴን ነው እኔ ሰክሬ አይደለም 100,000 ብሩን እሰጣቸዋለሁ አሁን እሰጣቸዋለሁ ሲል አሁንም ከልቤ ነው እወዳቸዋለሁ እያላችሁ ነው አጨብጭቡለት ብሎ ነው የሚያስተረጉሙ። ታዲያ ይሄ ጉዳይ ነው ትልቅ መበጣበጥ የመጣው። ምንድን ነው የሆነው? ይሄ ግለሰብ ወይ ደግሞ መኮንን አዶናይ ለእናቶቹ የገባውን ብር 100,000 ብር ላይሰጥ ፈልጎ ነው፣ ሊያጭበረብር ፈልጎ ነው በሚል ትልቅ ተቃውሞ ተነስቶ ነበር። ከዚህ ጉዳይ ጋር ተያይዞ በተለይ ደግሞ የአካባቢው ማህበረሰብ ሰዎች በተመለከተ ቅሬታቸውን እያቀረቡ ይገኛሉ። ምን ይላል አንድ ሰው፣ ሙስተጃብ የተባለ ሰው ይህንን ጉዳይ በተመለከተ የግል ማህበራዊ ሚዲያው ላይ ሲጽፍ ሁሉም ሰው እየሞከረ ነው ይላል። እየሞከረ ነው የሚለውን ጉዳይ ከያሲን ጋር ተያይዞ ያነሳ ነው ቪዲዮ ስላለ ወደሱ እንመጣለን። ነገሩ እንዲህ ነው ይላል። ይሄ አዶናይ በአርባ ምንጭ ጉብኝቱ ፎቶ ላይ ከሚታየው የአካባቢው ንጉስ እንዲሁም ደግሞ እሳት የላሰ አስተርጓሚ ከሆነው ራስታ ጋር የገጠመውን ነገር ሰምታችኋል አይደል? ካልሰማችሁ እኔ ልንገራችሁ ይላል። ይሄ ሰው አዶናይ ዶርዜን እየጎበኘ እያለ የሆነ ባህላዊ አረቄ ጠጥቶ ሞቅ ይለዋል። ቪዲዮ እየተቀረጸ ነው እና በዚህ መካከል የዶርዜ እናቶች ባህላዊ ዘፈን ይመቸውና አዶናይ በአማርኛ 100,000 ብር ሊሰጣቸው እንደሚፈልግ ይናገርና ለራስታው በቋንቋችሁ ተርጉመህ ንገርልኝ ይለዋል። ይሄ ራስታው እሺ ካለ በኋላ እየተቀረጸ መሆኑን ረስቶት የአዶናይ ንግግር ምን ብሎ ቀይሮ ተረጎሙ መሰላችሁ ይላሉ ቅሬታ ያቀረቡ ሰው። አዶናይ ወዳቸዋለሁ እያለ ስለሆነ በጭብጨባ አመስግኑት ይላል። በእርግጥ ይህን እሱም ያለው ነገር ነው ይላል። ይህን እናቶች እንደተባሉት ሲያደርጉ አዶናይ በድጋሚ አረቄ ስለጠጣሁ አይደለም እሺ ብሩን አሁኑኑ አስገባለሁ ይለዋል። በድጋሚ 100,000 ብሩን ለራሱ ማስቀረት የሞከረው ራስታው የአዶናይን ንግግር በድጋሚ ምን ብሎ ተረጎሙ መሰላቸው? አረቄ ስለጠጣው አይደለም ከልቤን የማደንቃቸው እያላቸው ነው ብሎ እንግዲህ ይህ ግለሰብ አዶናይ የሰጠው 100,000 ብር ሊያጭበረብር ፈልጓል የሚል ይህንንና ሌሎች መሰል ተቃውሞዎች ተነስተው ነበር። እኛ ታዲያ ይህ ጉዳይ ምንድን ነው ብለን ለማጥራት ወደ አካባቢው በተለይ ደግሞ ቀጥታ ስሙ ወደ ተጠቀሰው ግለሰብ ደውለናል። እልፍ ብሎም ደግሞ ብር ሰጣቸው የተባሉ እናቶችንም ለማናገር ሞክረናል። ምንድነው የተፈጠረው ግን ትክክለኛው ስሜት ግን ምንድነው የሚለውን ጉዳይ ከሱ እንሰማለን ማለት ነው። አሁንም አብራችሁን ቆዩ። ሄሎ፣ ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ። አብሮን ይስጥልን። እንዴት አለ? ሁሉ ሰላም፣ ሁሉ መልካም። በጣም ነው የማመሰግነው ፈቃደኛ ስለሆንክ። መጀመሪያ ግን እስኪ ለጊዜ ሚዲያ ቤተሰቦች ራስህን አስተዋውቅልኝ። እኔ ስፔሻሊ መኮንን ዘውዴ ይባላለሁ። ቱሪዝምን የፈጠርኩት እኔ ነኝ። ህጻናቶች ሁሉም አሉ፣ አባቶች እናቶች አሉ እና ከነሱ ጋር ሆኜ ነው ያለሁት። ግድ የለም። ምንድን ነው የተፈጠረው ነገር? እንግዲህ አዶናይ እናንተ ጋር መጥቶ ነበርና እዚህ ላይ የሰማነው ነገርና ደግሞ አንዳንድም የእናንተ ማህበረሰብ ልጆች ምንድነው መኮንን ያደረገው ነገር ወጥቶ ይቅርታ ይጠይቅ እያሉ ነበርና አንተ ደግሞ ከዛ በኋላ ማህበራዊ ሚዲያ ላይ ወጥተ ጉዳዩን ተናግረኸዋል። የተፈጠረውን ነገር አንተ እንድትነግረኝ ፈልጌ ነው። ምንድነው የተፈጠረው ከአዶናይ ጋር? ከአዶናይ ጋር እኛ አብረን ነበርን። ሁሉን ነገር አስጎበኝኩኝ፣ አሳየውኝ። ያላሳየነው ነገር የለም፣ ሰዓት የለም አሉ። ግን ከዛ በኋላ ውድ እናቶቻችን እሱን ተቀብለው ለእነሱ 100,000 ብር እንደሰጠ ነው ማቀው። ያም ደግሞ ገንዘብ ወደ እናቶች ደርሷል። እሷን እናት ደግሞ አናግራት። ሄሎ፣ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን፣ ሁሉ ሰላም። ደህና። አዶናይ እናንተ ጋር መጥቶ ነበር ሰሞኑን? አዎ። ምንድነው የተፈጠረው ነገር? እንግዲህ የሆነ ጭቅጭቅ ነገር ተነስቶ ነበር ማህበራዊ ሚዲያ ላይ። ብር ሰጥቷችሁ ብር እዛ ያሉ እናቶች ተጭበረበሩ የሚል ነገር ነበር። እውነቱ ምንድን ነው?
እኛ እሱ መባሉን ሚዲያኛ ስለማንጠቀም አልሰማንም በርግጥ ከእናቶች ጋር። ከዛ እሱ ደግሞ መቶ መኮንን አሳየን ይሄንን ነገር በማየታችን እኛ ሁላችንም አዝነናል። ምክንያቱም መኮንን እናቶችን እንደ እናት ወጣቶችን እንደ ወጣት አቅፎ የኖረ ሰው ነው። ቱሪዝምንም እዚህ አካባቢ ላይ ሲመሰረት ሁሉን ነገር እዚህ ለኛ ሲያደርግልን ማንንም አማክሮ ወይም ደግሞ መንግስትን እርዳታ ጠይቆ አይደለም። ሁላችንንም ካለንበት አካባቢ ከቤታችን ወስዶ ሰብስቦን ነው ይሄንን ስራ ያሳየን። እንኳን ዛሬ አይደለም እኛ በፊትም ቢሆን ብር እንኳን እንግዳ በማይሰጥበት ዘመንም ራሱ እኛ ከሱ ጋር ነበር ነው። ግን አሁን አዶናይ መጥቶ ይሄንን ብር እኛ አማርኛ ምንሰማም አለን፣ ጋሙኛም ደግሞ የሚሰሙም አሉ። እኛ ሁለቱንም ቋንቋ ተናጋሪዎችም አለን። በግልጽ እኛ ሲነግር ሰምተናል። 100,000 ብሩን 100,000 ብር ሰጥቻለሁ ሲል እኛም እሺ ብለን አመስግነን ተቀብለናል። ግን ብዙውን ጊዜ እኛን ከመኮንን ጋር ከዚህ በፊትም ተደጋጋሚ ያጋጨን ነገር ነበር። ሰው እዚህ አካባቢ ተዝናንቶ ምን ብሎ ይጨርስና በጠጣው ፕሮግራም ላይ ከደረሰ በኋላ ይጠጣል። ከጠጣ በኋላ ነው እኛም ደግሞ ያንን ጭፈራ የምናሳየው። ከዛ ከአንድም ሁለቴ እኛ ብር ሰጥተናል ለመኮንን 25,000 ብር ሰጥተናል፣ ለመኮንን እንደዚህ 10,000 ብር ሰጥተናል ብለው ይሉና እኛ ደግሞ በመኮንን አማካኝነት ስለሚመጡ የምናውቀው መኮንንን ነው። ስለዚህ መኮንንን ደግሞ ሀምጣ የተሰጠውን ብር ብለን ብዙውን ጊዜ አስጨንቀ ነው እናውቃለን። ግን ያ ብር ብዙውን ጊዜ አልደረሰም። እንዲህ አይነት ተደጋጋሚ ነገር መጥቷል። አንዳንዴ በመጠጥ ስሜት ይመጣና ይሄ ነገር ድጋሚ እኛ አካባቢ ላይ ስለማይደርስ እኛ ከመኮንን ጋር ግጭቱ ስለገባን ለዛ ብለን የዛን ቀን ደግሞ ድጋሚ እሱ ደግሞ ሲያስተረጉም ያንን ፈርቶ ነው። ምክንያቱም እሱ ማህበረሰቡ ጋር ከተጣላ ስራ መስራት አይችልም። ቱሪዝም ማለት ደግሞ ማህበረሰብ ነው። ስለዚህ እሱን የዛን ቀን አዶናይ እንደዛ ሲያስተረጉም እኛም ብሩንም ሰምተናል፣ ምንም እንዳለ ሰምተናል። ግን እሱ በትክክል ለ100,000 ብር ኢንቴር እንጊዘሚሽዬ ኤሴ ነው ያለለኛ መኮንን። ያ ማለት ደግሞ ለእናንተ የሚሰጣችሁ ነገር አለ ነው ያለው መኮንን እንጂ ብሩንም አልጠቀሰም። ያልጠቀሰበት ምክንያት ተደጋጋሚ ግጭቶች ስለተፈጠሩ ድጋሚ ያ ግጭት እንዳይፈጠር በማሰብ ነው። ስለዚህ እሱ ደግሞ እና አጋጣሚ ሆኖ አዶናይ እግዚአብሔር ይስጠው ሰጥቶናል። እግዚአብሔር አሁንም ያክብረው። ያ ብር ደግሞ በማግስቱ እኛ ሁላችን ተከፋፍለን ደስ ብሎን መርቀናል። እኛ ይሄንን ነገር መስማታችን መድረሱንም አናቅም። ግን እግዚአብሔር ይስጠው ለሱም ያለውን ቃል የገባውን ለኛ ስለሰጠን በጋሞ እናቶች ስም በወጣቶች ስም እናመሰግናለን። ለመኮንንም ይሄንን እንጀራ ከፍቶ እግዚአብሔር እኛን እንዲያይን ያደረገው መኮንን ነውና መኮንንም እናመሰግናለን። እስከዛ ድረስ ሲደግፈን እንግዳ መጥቶ ሁሌም እዚህ አድርሶ እኛን አይቶ የሚረዳን ድርጅት ነው። መጥቶ ከነሱ ጋር በሰላም በፍቅር ነው ሄደው ከዛ ደግሞ መጥቶ አግኝቶ ሁሉ ነገር በሰላም ነው ወደ ቤቱ የተመለሰው። ስለዚህ ብሩ የዛኑ ቀን ተሰጥቷችኋል። ምን ያህል ነበራችሁ? የዛኑ ቀን ሰጥቶናል። እኛ ግን አካውንት ስለማንጠቀም እሱም ደግሞ 100,000 ብር የሚያክል ብር በእጁ ይዞ ስላልዞረ በእኛው በወንዶች ጨፋሪዎች አሉ በሱ አካውንት ነው የገባልን። በመኮንን አካውንት ሳይሆን በወንዶች ወጣቶች አሉ አይደለ? ይሄ ወጣቶች የሚያስተባብሩ በሱ እኛ አሁን የወጣቶች ሴቶች ነን፣ እናቶች አሉ፣ የወንዶች ደግሞ ጨፋሪዎች አሉ። በእነሱ አካውንት ነው የገባልን። እኛ አካውንት ስለማንጠቀም እናቶችም አይጠቀሙም። መልካም። ከዛ ያ 100,000 ብር በማግስቱ ደግሞ ልጁ ምንም አላደረገም። ሙሉውን አንጥቶ መኮንን ግቢ ጠርቶን አከፋፈለን። ከዛኛ 3,000 የደረሰው አለ፣ 4,000 የደረሰው አለ። እንደዛ ሁላችንም በአግባቡ ያለ ምንም ጸብ ተካፍለናል። እኛ ይሄ መፈጠሩንም አናውቅም። ብሩ ለምን ተለያየ? 3,000 እና 4,000 ለምን እኩል አልሆነም? እኩል አይካፈል። ምክንያቱም እናቶች አሉ፣ ወጣቶች አሉ። ማንኛውም ጊዜ ሁሌም መጥቶ እንግዳ ሲጥልልን ጋሻው ላይም ከጣለልን በእጅም ከተሰጠን ኢቭን ይገና በዚህ እንትን ውያችን ውስጥ እንኳን ከተሰጠን አውጥተን ጋሻው ላይ ነው እኛ የምንበትነው። በኋላ ለምክንያቱም ቅድሚያ እናቶች ናቸው። መልካም። እናቶች ከሰጡ በኋላ ወጣቶች ደግሞ እኛ ወጣቶችና ሴቶች ወጣቶችና ወንዶች ወጣቶች እኩል ነን። መልካም። ግን እናቶች ከፍ ስለሚሉ እነሱ ናቸው የበላውን የሚወስዱት። ገባኝ። መልካም። ስለዚህ ችግሩ ተፈቷል። ማህበራዊ ሚዲያ ላይ ያለውም አዶናይ የሰጠው ብር ተጭበረበረ የሚለውም ነገር ውሸት ነው ማለት ነው።
ውሸት ነው እኛ እስከዛሬም ያኖረን መኮንን ነው መኮንን አሁንም እድሜ ይስጠው እግዚአብሔር ይስጠው ልጆቹን ቤተሰቦቹን ሁሉ ይባርክለት እኛ 100 ሺህ ብር አይደለም ስንትና ስንት ቃል የተገባ ነገር እዚህ ጋር አድርጎልን ከኢቭን እንትን ሰው ራሱ ማይመጣ ሰው ራሱ ካለ ከራሱ ከኪሱ አውጥቶ የሚያሳድረን ሰው ነው መኮንን ማለት መልካም እንግዲህ እንደተመለከታችሁት መልእክቱ ይሄንን ይመስል ነበረ በእርግጥ እሱም እንዳለው ጉዳዩ አሳማኝ ነው የሚሆነው እሱ እንዳለው እንደሰማችሁት ብዙ ጊዜ ሰዎች ይመጡና ሞቅ ሲላቸው ቃል ይገባሉ ከዛ ቆይተው ቃል ይገባችሁት ታዲያ የታለ ስንል እነሱ ስንነግራቸው ከነሱ ጋር እንጣላለን የሚል ነው ወደ ሌላኛው ርዕሰ ጉዳያችን ስንመለስ እንግዲህ ከሰሞኑ ከትላንት ወዲያ ጀምሮ በማህበራዊ ሚዲያ ላይ በጣም መነጋገሪያ የሆነው የኮሜዲያን ያሲን ቪዲዮ ነው እንግዲህ ቪዲዮውን በተለይ ቲክቶክ ላይ የማትከተሉትና ያላያችሁት ካላችሁ እየሞከርኩ ነው የሚል አንድ ቪዲዮ ሰርቶ ነበር ይሄ እየሞከርኩ ነው የሚለው ቪዲዮ የብዙዎችን አባቶች የልብ ህመም የነካ ስለሆነ በጣም ብዙዎች እየተጋሩት ይገኛሉ በተመሳሳይ መልኩ ደግሞ ሌሎች ደግሞ ለምንድነው በዚህ ልክ አከራዮችን ክፉ አድርገህ የሳልከው የሚል የተወሰኑ ደግሞ ተቃውሞች እየደረሱበት ይገኛሉ በአብዛኛው ግን ያሲን ያነሳው ነገር አሁን ምድር ላይ አሁን መሬት ላይ ያለ እውነት ሆኖ ብዙዎች የኛም ያልተናገር ነው ግን ደግሞ እየሞከርን ያለነው ነገር ነው እሱ ሞክሮ ያሳየለን የሚሉ ነገሮች አሉ እንግዲህ ያሲንን ቪዲዮ መጀመሪያ ላይ ያያችሁት ካላችሁ እስኪ እሱን እንመልከተውና መልከታችንን እሱ ላይ ሐሳብ አስተያየቶቻችንን እንሰጣለን ማለት ነው ሄሎ ማን በክራይ ባለቤት አልነገረችም በክራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል እየሞከርኩኝ ነው ትላለህ እንዴ አትሰማም እንዴ እየሞከርኩኝ ነው ያንተን ቤት ክራይ ልከፍል እየሞከርኩኝ ነው የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ ይኸው ተመልከት ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አይደል እንዴ ታገሰኝ በቃ እየሞከርኩኝ ነው በጣም መነጋገሪያ ሆኗል ይሄ ቪዲዮ እውነትም ትንሽ ይነካል በተለይ ደግሞ ቤት ሲገባ ልጆቹ ዳቦ ይዞ ይመጣል ብለው የሚጠብቁት አባት ወጥቼ ሰርቼ ገብቼ ለልጆቼ ዳቦ ገዝቼ ይመለሳለሁ ብሎ የሚል አባት ጧት ሲወጣ የቤት አከራይ በር ላይ እየጠበቀ ኪራይ ያላመጣህም ወይ ያለ ለሚያሳቅቀው አባት ይሄ በቃ ሁነኛ የሆነ ምሳሌ ነው እንግዲህ እንደዚህ አይነት ህይወት የሚኖሩ በጣም ብዙ በህይወት መካከል እየታገሉ ስትራግል እያደረጉ ያሉ ብዙ እየሞከሩ ያሉ ሰዎች አሉ የቤቶቻቸውን ቁሳቁሶች እያወጡ የልጆቻቸውን ጉሮሮ ለመሸፈን የሚሞክሩ ሰዎች አሉ ይሄ ቪዲዮ አሁን በጣም በብዙ መልኩ መነጋገሪያ ሆኗል ከዚህ ጋር ተያይዞ ታዲያ በጣም ብዙ አሁንም ሐሳብ አስተያየቶች እየተሰጡ ይገኛሉ ደግሞ ይሄንን ቪዲዮ ደግሞ መልሰው እየሰሩ የራሶቻቸውን ህመም እየሞከርኩ ነው በሚል ርዕስ ሰጥተውት ቪዲዮ እየሰሩ ያሉ ወጣቶችም በእድሜ የገፉም ሰዎች አሉ ከዚህ ጉዳይ ጋር ተያይዞ አሁንም ብዙ ሐሳብና አስተያየት እየተሰጠ ይገኛል እየሞከርኩ ነው ውስጥ የተደበቀው የኢትዮጵያውያን ጽናት የዘመኑ አዲሱ ደህና ነኝ ቃል ከቀልድ በላይ የሆነው የኢትዮጵያውያን አዲስ የኑሮ መዝሙር እየተባለ ሐሳብ እየተሰጠበት ይገባል ሰሞኑን በማህበራዊ ሚዲያ ገጾቻችን እያጨናነቀ የሚገኘው በብዙዎች አንደበትም እየተደጋገመ የሚገኝ አንድ አባባል አለ እየሞከርኩ ነው ባለተሰጠውና ኮሜዲያኑ ያሲኖ በአጭር የቪዲዮ ክሊፕ ያቀረባት ይህች አጭር ስንኝ ዛሬ የብዙዎችን የቤት ስራ እንዲሁም ደግሞ የኑሮ ፈተና ገላጭ ሆናለች አንደኛ ብዙዎች አባባሏ አሁን ያለንበትን የኑሮ ውድነትና ማህበራዊ ጫና በትክክል እንደምትገልጽ ይናገራሉ ወዲያ ደግሞ እንዴት ነህ ለሚለው ጥያቄ ደህና ነኝ ከማለት ይልቅ እየሞከርኩኝ ነው ማለት የሁኔታዎችን ክብደት በፈገግታ ለመግለጽ አስችሏል የሚሉ አሉ በሌላ መልኩ አባባሉ ተስፋ መቁረጥን ሳይሆን በመታገል መካከል ያለን ጥንካሬ ያሳያል ነገ የተሻለ እንደሚሆን ለሚያምኑ ኢትዮጵያውያን እንደ መጽናኛና እንደ ጉልበት እየታየችም ትገኛለች በሌላ መልኩ ከሀገር ውስጥ እስከ ባህር ማዶ ያሉ ኢትዮጵያውያን በቃሏ ስር ተሰባስበው ብቻዬን አይደለሁም ሁሉም እየሞከረ ነው የሚል ስሜት እንዲጋሩ አድርጓል ያሲኑ በቀልድ መልክ የጀመሪያት ይህች ቃል ዛሬ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ይዛ ሰሞኑን የሳምንቱ መነጋገሪያ ጉዳይ ሆና ተመዝግባለች ከዚህ ጉዳይ ጋር ተያይዞ
እንግዲህ እናንተስ ምን ሀሳብ አላችሁ እያሉ ብዙዎች እየተወያዩበት ይገኛሉ። በየቀኑ የምታደርጉት ጥረት በምን ቃል ትገልጹታላችሁ? እንግዲህ ሰው በየቀኑ የየራሱ ጥረት የየራሱ ሙከራ አለው የማይናገረውና እስኪ እናንተስ የእናንተን ሙከራ በተመለከተ ምንድነው እያደረጋችሁ ያላችሁት? እንግዲህ እንዲህ ያለው ሙከራ የግድ ሀገር ቤት ውስጥ መሆን ብቻ አይደለም። ባህር ማዶ የሚገኙ ኢትዮጵያውያንም በራሳቸው የኑረት ዙረት ውስጥ በጣም ብዙ እየሞከሩ ሀገር ቤት ያለባቸውን ችግር ለመፍታት ብዙ እየጣሩ ይገኛሉና የዚህ የያሲን አጭር ቪዲዮ እየሞከርኩ ነው የብዙ ሰዎችን የልብ ችግር በተመለከተ የኮረኮረች ስለሆነች መነጋገሪያ ሆናለች። ይህንን ጉዳይ መነጋገር ፈልገን ነው። እንደው ግን እናንተስ ከዚህ ጉዳይ ጋር ተያይዞ ያላችሁ ሀሳብ ምንድነው? ምንድነው እየሞከራችሁ ያላችሁ? ተሳክቶላችኋል ወይስ ደግሞ አሁንም በሙከራ ላይ ናቸው? ይህንን እንድናነሳ ፈልጌ ነው። ወደ ቀጣይ ቪዲዮአችን እንሂድ። እንግዲህ ወደ ሌላኛው ጉዳያችን ስንሸጋገር ደግሞ እዚህ ማህበራዊ ሚዲያ ላይ አሁን እየተመላለሰ የሚገኝ ጉዳይ አለ። እዚህ ምስሉ ላይ የምትመለከቷቸው ግለሰብ ዶክተር ናቸው። እንደማንኛውም ኢትዮጵያዊ ተምረው ህይወቴን እቀይራለሁ ብለው በትምህርት ዘመናቸውን የገፉ ሰው ናቸው። ታዲያ እኚህ ሰው ዶክተር አለ ካሳው ይባላሉ። ሕክምና ካገኙ ሊመለሱ የሚችል የሀገር ሀብት ናቸው። አሁን ግን በብዙ ችግርና በብዙ ህመም ውስጥ ነው ያሉት። እንግዲህ አንድ ምሁርን ማዳን፣ አንድ ትውልድን ማዳን፣ ሀገርን ማዳን ነው የሚል ንቅናቄ ከእሳቸው ጋር ተያይዞ ተጀምሯል። እንግዲህ ግለሰቡ ዶክተር አለ ካሳው ይባላሉ። ሕክምና ካገኙ ሊመለሱ የሚችሉ የሀገር ሀብት እንደሆኑ ነው እየተነገረ የሚገኘው። እንግዲህ አንድ ምሁርን ማዳን ትውልድን ማዳን ነው። የሀገር ሀብት የሆነው ምሁር የጎዳና ላይ ህይወትና ህይወቱን ለመቅረፍ የቀረበ ጥሪ ያለ ለማህበረሰብ፣ ለቤተሰብ፣ ለዘመድ፣ ለጓደኛና ደግሞ እሳቸው በህይወት እያሉ እሳቸው ደህና በነበሩ ጊዜ ላስተማሯቸው ተማሪዎችም በሙሉ ማለት ነው። ኢትዮጵያ በከፍተኛ ተቋማት ውስጥ በምርምርና በማስተማር ስራቸው የሚታወቁት ዶክተር አለ ካሳው አበበ ይባላሉ። እኚህ ግለሰብ በአሁኑ ወቅት በከባድ የጤና እክል ምክንያት በጎዳና ላይ እንደሚገኙ ተሰምቷል። ይህ ዜና በበርካታ ምሁራንና የቀድሞ ተማሪዎቻቸው ዘንድ ከፍተኛ መረበሽና ካሉበት ሁኔታ ለመውጣት መረባረብን እየፈጠረ ይገኛል። ታዲያ ዶክተር አለ ካሳው በአክሱምና ጎንደር ዩኒቨርሲቲዎች በመምህርነት ሲያገለግሉ የቆዩ ሲሆን በደቡብ አፍሪካ ዩኒቨርሲቲም በዩኔሳ ማለት ነው የፒኤችዲ ትምህርታቸውን በማጠናቀቅ ላይ እያሉ ነበር የጤና መታወክ ጥማቸው ማለት ነው። ታዲያ በትውልድ አካባቢያቸው በብሩህ አእምሯቸው የሚታወቁት እኚህ ምሁር ዛሬ ግን በሚያሳዝን መልኩ የሚያስታውሳቸው ሰው አጥተው በጎዳና ላይ ነው የሚገኙት። የኚህን የምሁር ሁኔታ ታዲያ በቅርበት የተከታተሉ ወገኖች እንደሚሉት ከሆነ ዶክተር አለ አሁንም አእምራዊ ብቃታቸው ያልጠፋ ሕክምና ካገኙ ወደ ቀድሞ ማንነታቸው ሊመለሱ የሚችሉ አሁንም ብሩህ አእምሮ ያላቸው ሰው ናቸው። እሳቸውን ማከምና ወደ ስራ መመለስ ሀገርን ማከም ነው የሚል ትልቅ ንቅናቄ ተጀምሮላቸዋል። ከዚህ ጋር ተያይዞ ነው አሁን ለማህበረሰቡ ጥሪ የቀረበው ማለት ነው። ዋነኛው ጥሪን በተመለከተ እንግዲህ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል እኚህን ምሁር ተቀብሎ አስፈላጊውን እንክብካቤ እንዲያደርግላቸውም ጥሪ እየቀረበ ይገኛል። እንደ መቄዶንያ ያሉ ተቋማት እጃቸውን ቢዘረጉላቸው የግድ መቄዶንያ መሆን አይጠበቅበትም። ሌሎችም እንደ መቄዶንያ ያሉ የበጎ አድራጎት ስራ የሚሰሩ ድርጅቶችም ሊወስዷቸውና ሊያሳክሟቸው ሊንከባከቧቸው ይችላሉ። ያ ከሆነ ታዲያ ዶክተሩ ወደ መማር ማስተማር ተመልሰው ለሀገር እንዲተርፉ ትልቅ ተስፋ ይሆናሉ እየተባለም ይገኛል። ታዲያ አንድ ዩኒቨርሲቲ መምህርን ማጣት ማለት በአንድ ጊዜ በሺዎች የሚቆጠሩ ተማሪዎችን እውቀት ማጣት ማለት ነው። ዶክተር አለን ከጎዳና በማንሳት ወደ ሕክምናና ወደ ማዕከል መውሰድ የሰብአዊነት ብቻም ሳይሆን የዜግነት ግዴታም ጭምር ነው። ዛሬ ለዶክተር አለ የምናደርገው ጥረት ነገ ለሀገር የሚተርፍ እውቀትን የመታደግ ስራ ነው። መልእክቱን በማጋራት እባካችሁን ሼር አድርጎን እያሉ ይገኛሉ ተማሪዎቻቸውና ያውቋቸው የነበሩ ሰዎች። ይሄ እንግዲህ እሳቸውን የሚያውቋቸው ሰዎች ሆነው ወደ ማህበራዊ ሚዲያ አመጧቸው እንጂ በየመንገዱ የአእምሮ ህመም ችግር ያለባቸው እኛ በተለምዶ እብድ ብለን የምንጠራቸው ሰዎች ባክግራውንዳቸው ስለማይታወቅ እንጂ የጀርባ ታሪካቸው ሊጠና ሀገር የሰሩ ሀገር ያቆሙ የሀገር ዋልታ የነበሩ ሰዎች ነው የሚሆኑት። ደግሞ እውቀታቸውንም ደግሞ አውቅተው እንዲጠቀሙበት እድል ቢሰጣቸው ብዙ ለሀገር የሚበጅ ነገር ይሰሩ ነበር። ያም ቢሆን ግን ከኚህ ግለሰብ ጋር ተያይዞ እስቲ ሁኔታውን በተመለከተ አንድ ቪዲዮ አለ አግኝቶ አብሯቸው ቆይታ ያደረገ ሰውና እሱን እስቲ እንመልከተው። ዛሬ የመጣሁት ምክንያት ምንድን ነው? ብዙ ጓደኞች፣ ብዙ ወንድሞች፣ አብሮ አደጎች አንተ ጋር ያስተማርካቸው ልጆች አለ እንዴት ነው
ደህና ነው ወይ? በጣም ጠፋ፣ በጣም ናፈቀን፣ ድምፁን መስማት እንፈልጋለን እያሉ ነው። እና እስኪ መጀመሪያ ራስን አስተዋውቅ። ዶክተር አሊ ካሳው አበበ ትባላለህ። መጀመሪያ ትምህርት የወሰድከው የት ነው? ትምህርት የተማርከው? 12 ታዳጊዋ 12ኛ ክፍል። ከዛ ዩኒቨርሲቲ የመጀመሪያ ዲግሪ ዲፕሎማ ከባህር ዳር መምህራን ኮሌጅ። ባህር ዳር መምህራን ኮሌጅ ዲፕሎማ ማለት ነው። ዲፕሎማ። እሺ። ዲግሪ የመጀመሪያ ዲግሪ ከባህር ዳር ዩኒቨርሲቲ። ባህር ዳር ዩኒቨርሲቲ። ማስተርስ ዲግሪ ከአዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ። ዶክትሬት ዲግሪ ከዩኒቨርሲቲ ኦፍ ሳውዝ አፍሪካ። ዩኒቨርሲቲ ኦፍ ሳውዝ አፍሪካ ዶክተር ዲግሪ ማለት ነው። ኦኬ፣ በጣም ደስ ይላል። በዩኒቨርሲቲ ላይ ያስተማርካቸው እንትን አስተማር? ጎንደር ዩኒቨርሲቲ፣ አክሱም ዩኒቨርሲቲ። እንዴት ነበር ታዲያ? በጣም ደስ ይላል። አሁን በጣም ናፍቀዋል እነሱ ተማሪዎች በጣም ናፍቀዋልና አሁን ምን አሉ መሰለኝ እነሱ ወደ ቀድሞው ስራው ለመመለስ እኛ በጣም ዝግጁ ነን፣ እንመልሰው እየፈለግን ነው። ሬዲ ነው 100%። ዩኒቨርሲቲ የገባው በመቼ ዓመተ ምህረት? በ87 መምህራን ኮሌጅ ዩኒቨርሲቲ ባህር ዳር መምህራን ኮሌጅ ፔዳ። ኦኬ። አክሱም ዩኒቨርሲቲ የወሰድኩበት እንትንስ? አክሱም ዩኒቨርሲቲ 2001 ነው የገባው። 2001 ፒኤችዲ ከወሰድክ በኋላ ስንት ወር አገልግለሃል? 6 ወር። 6 ወር። ቤት በአክሱም ዩኒቨርሲቲ? አክሱም ዩኒቨርሲቲ 6 ወር ማለት ነው። በዚህ ሰዓት እሱ ጋር አብረው የተማሩ ወንድሞችና ጓደኞቹ በሚኒስትርነት ደረጃ ተቀምጠው ያሉት እሱ ግን ያለውና በጣም ያሳዝናል። እና ወንድሞቼ እህቶቼ ያላችሁትን ሁሉ የምታግዙት ነገር ካለ የእህቷ ልጅ የሾርቅ ደሳለው ግርማ የሚል አካውንት ከስር እናስቀምጥላችኋለን። አመሰግናለሁ። ወደ ስራዬ መመለስ በጣም እፈልጋለሁ። 100% አግዙኝ፣ ችግር የለም። እንግዲህ እንደሰማችሁት ነው። በጣም ነው የሚያሳዝነው። የእሳቸው እንግዲህ ከእሳቸው ጋር የተማሩ እሳቸው ያስተማሯቸው አሁን በሚኒስትርነት ደረጃ ነው የሚገኙት። እንግዲህ ዩኒቨርሲቲ ገብተው ሲያስተምሩ የነበሩ ሰው ዛሬ እንደዚህ ወድቀው ማየት በጣም ከባድ ነገር ነው። እሳቸውም እንግዲህ አግዙኝና እኔ ወደ ቀድሞ ጤንነቴ ከተመለስኩ መስራት እፈልጋለሁ ብለዋል። እንግዲህ ምናልባት ከአይምሮ እክል ጋር ተያይዞ ከአይምሮ ጤና ጋር ተያይዞ ችግር ስላለባቸው ሊሆን ይችላል የእህትየው አካውንት የተቀመጠው። የእህትየው አካውንት ነው እዚህ ላይ ተቀምጦ የነበረው። እንግዲህ ምናልባት የምታውቋቸው ጓደኞቻቸው አብራችሁ የተማራቸው የሰፈር ልጅ፣ የሀገር ልጅ፣ የመንደር ልጅ፣ ዘመድ አዝማድ በመማር ማስተማር ሂደት ውስጥ መካከል የምታውቋቸው ካላቸው እኚህን ግለሰብ ልታግዟቸው ትፈልጋላችሁ። እዛው ቪዲዮ ላይ በተቀመጠው አካውንት ማለት ነው። እንግዲህ አንዳንድ ጊዜ መማር ብቻውን ዘላቂ ዋስትና ላይሆንም ይችል ይሆናል። ምን እንደሚፈጠርም አይታወቅም። እንግዲህ እኚህ ሰው ከዲፕሎማ ተነስተው ዲግሪ፣ ከዲግሪ ማስተርስ፣ ከማስተርስ ደግሞ ዶክትሬት ዲግሪያቸውን ይዘው ነው እንግዲህ በዚህ እድሜያቸው እንደተባለው በሚኒስትርነት ደረጃ ወይ ደግሞ ዩኒቨርሲቲ ውስጥ ገብተው አካዳሚክ የሆነ ስራ ላይ መስራት የሚገባቸው ሰው ነበሩ። ግን ያ አልሆነም ማለት ነው። ይህንን ይመስላል ዛሬ የነበረን የጊዜ ሚዲያ ቤተሰቦች። እንግዲህ አብራቸውን ስለቆያቸው እጅግ በጣም ከልብ አድርገን እናመሰግናለን። እነዚህን ጉዳዮች ወደ እናንተ እናድረስ ብለን ነው። በቆይታቸውም ጊዜ ሚዲያን ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና ጠይቀን አብራቸውን ስለቆያችሁ እናመሰግናለን። ክብር ይስጥልን። ክበሩልን።